እንደዚህ አይነት ዘመናዊ ማዕከሎች መገንባታቸው ማህበረሰቡ ደከመኝ ሰለቸኝ ሳይል ገንዘብ በማዋጣት በጉልበት በአይነት አካባቢ እንዴት ሊለማ ይችላል የሚለውንም ነገር ህዝቡ ግንባር ቀደም ሆኖ ፊት ሆኖ ይሄ የምንገኝበት ቦታ ጋሽ መጋል ነው የሚባል ድልድይ ተሰራ። አሁን ሰውም ያልፍበታል፣ መኪናም ያልፍበታል። አካባቢ ገጽታ ከአካባቢ ውበት ፖሊስ ኮሚኒቲ በመመስረቷ ወንጀል ቀንሷል። ወረዳችን በሚሰሩ የመሰረተ ልማት ስራዎች ላይ ሁሉ ያለ ህብረተሰብ ተሳትፎ ሀገር ሊለማ አይችልም። ሰላም ጤና ይስጥልኝ ተመልካቾቻችን፣ አዲስ ሚዲያ ኔትወርክ ከአዲስ አበባ የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ጋር በመተባበር የሚያቀርብላችሁ የፕሮግራም ሰዓት ላይ ነው የምንገኘው። በዛሬው ፕሮግራማችን እንግዲህ ህብረተሰቡን ባሳተፈ መልኩ የተገነቡ የመሰረተ ልማት እንደዚሁም ደግሞ የአገልግሎት ሰጪ ተቋማትን የምንዳስስ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። በለሚኩራ ክፍለ ከተማ ወረዳ 8 ፊጋ ተብሎ በሚጠራው አካባቢ ነው የተገኘነው። እንግዲህ በዚህ አካባቢ በማህበረሰቡ ተሳትፎ የተገነባው የማህበረሰብ አቀፍ የፖሊስ አገልግሎት ማዕከልን ነው የምንቃኘው። ይህ ማዕከል ከመገንባቱ በፊት እዚህ አካባቢ ላይ ጸጥታን በማስከበር ረገድ እንዴት ነበር የሚሰራው፣ አሁን ደግሞ ማህበረሰቡን ባሳተፈ መልኩ እንደዚህ አይነት ዘመናዊ ማዕከሎች መገንባታቸው ለማህበረሰቡ ምን አይነት ፋይዳዎችን ይዘው መጥተዋል የሚለውን እንዳስሳለን። አብራችሁ ነው። ሰላም እንዴት ነሽ? ደህና ነሽ ወይ? ማከዳባታ እኔም ከጧት ጀምሬ ስጠብቅሽ ነበር። እንኳን ደህና መጣሽ። እንዴት ነው እንደዚህ አይነት የፖሊስ አገልግሎት ማዕከልን ለመገንባት የቻላችሁ? ማህበረሰቡ ደከመኝ ሰለቸኝ ሳይል ከመንግስት ጎን ቆሞ ተመላልሶ በጉልበትም በአይነትም በብዙ ነገር በፍጥነት ማለት ነው። ሌት የሆነ ነገር የለም። ያው በሲስተም ነው ሁሉ ነገር እስከሚቀጣጠም ድረስ እንጂ አመት አልሞላውም እንግዲህ እንደ ወረዳችን በጣም ዘመናዊ የሆነ የፖሊስ ኮሚኒቲ በማህበረሰቡና በመንግስት ትብብር ማህበረሰቡ ገንዘብ በማዋጣት በጉልበት በአይነት ማቴሪያሎችን በማምጣት አሸዋ፣ ሲሚንቶ፣ እንደገና ጠጠር፣ ብሎኬት፣ ድንጋይ፣ ቆርቆሮ እነዚህ ሁሉ በማቅረብ ገንዘብም ጭምር በማዋጣት የተሰራ ማህበረሰብ አቀፍ ፖሊስ ኮሚኒቲ ነው። ከዚህም በዘለለ ሌሎች የተሰሩ ስራዎች አሉ። ብዙ መሰረተ ልማት ላይ የኮብልስቶን ጥገናዎች፣ የኮብልስቶን መንገድ ስራዎች፣ የተለያዩ ስራዎችን እየሰራን ነው የምንገኘው። ይቺ አካባቢ በተፈጥሮ ጫካ ነበረች። ይቺ ቦታ መብራትም የላትም። ሴቶቻችን ፖርሳ ንጥቂያ መኪና እዚህ አካባቢ አይቆምም። አሁን እያዩሹ ነው መኪናውን። መኪና አይቆምም፣ ስፖኬ ይገነጠላል። አሁን ህፃናቶች የሚባርቁበት እዚህ ቆመው ፎቶ የሚነሱበት እዚህ ለምለም መሬት ላይ ቁጭ ብለው የሚጫወቱበት አጋጣሚ ነው ያገኘነው አሁን ላይ ማለት ነው። እንደ ወረዳችን ወንጀል ቀንሷል። ልማቱን ለማሳለጥ ተባባሪ የሆነ ህብረተሰብ ነው እዚህ አካባቢ ያለውና ተባባሪ መሆኑንም ማሳያ የሆነ ከ5.6 ሚሊዮን ብር በላይ ወጪ የተደረገበት ነው። ይሄ የአይነትና የገንዘብ መዋጮውን ስንደምር ማለት ነው። ከኦፊስ ባሻገር ለተቋሙ ሰራተኞች ምን አገልግሎትን ያካተተ ነው? ማረፊያ አለ፣ ሻወር፣ ሽንት ቤት ወጥተው ውጭ ላይ ወጥተው ቤታቸው ለመሄድ አይገደዱም። ሻወር ይወስዳሉ ገብተው። በጣም ዘመናዊ ነው። ካሜራዎች አሉት። ከውጪም ከአካባቢውም ጋር ካሉ ቤቶች ጋር የተሳሰረ ካሜራ አለ። እስከ ጃንክሽኑ እስከ ትራፊክ ላይቱ ድረስ የሚተላለፉ መኪናዎች፣ መንገደኞች ያሉ የወንጀል ድርጊቶችን የሚቆጣጠሩበት ውስጥ ስቴሽን አለ። የካሜራ ስቴሽን ማለት ሲሲቲቪ ካሜራ ያላቸው ናቸው ያለው ነው። ሲሲቲቪ ካሜራውም ደግሞ እዚህ አካባቢ እንደ ወረዳም የሚሰሩ ወንጀሎችን ጭምር እያንዳንዱ ግለሰብ ካሜራ ያላቸው ግለሰቦች የግለሰብ ቤቶች ጋር የተገናኘ ነው ማለት ነው። እዚህ ጋርም ስናይ የውጭውን ካሜራ ማየት እንችላለን። ውስጥም ደግሞ ከግለሰብ ቤቶች ጋር የተገናኘ ካሜራ አለው። በዚህ ልክ ወንጀል ፍጹም ጠፍቷል ባንልም ፊት ከነበረው እጅግ በጣም ቀንሶ እዚህ አካባቢ አሁን ሌላም ማህበረሰብንም ብንጠይቅ ንጥቂያ፣ ዝርፊያ የለም። ሰው ማልዶ ወጥቶ ስራ ይሰራል።
አምሽቶ ይገባል። ማህበረሰቡ በራሱ በመዋጮ ራሱን አካባቢውን ማልማቱ መቀየሩ በሌላ መልኩ አካባቢውን ሰላምና ጸጥታ እንዲኖርም ነው ያስቻለውና በሌሎች የልማት ስራዎችም ተሳታፊነቱ ምን ያህል ነው? በሰላምና ጸጥታ በወጡ ሰዓት ሰላምና ጸጥታዎችን አሁን አባላቶቻችን ሰራዊቶቻችን ሲወጡ እራት ብሉ ይላሉ። አብረው ባትሪ ይዘው ይወጣሉ። ቆሻሻ ያላግባቡ እንዳይጣል ያደርጋሉ። ማህበረሰቡ ኢቭን የማህበረሰብ አቀፍ ውይይት አለን። በዛ ሰዓት አንዳንድ ሀሳቦችን ሼር ያደርጉናል። ማህበረሰቡ ትልቅ ሚና አለው። ተጠናክሮ እንዲቀጥል ምንታያለሽ? እንዲተባበር፣ አንድ እንዲሆን፣ ለልማቱ ራሱ ባለቤት እንዲሆን፣ እንዲጠብቀው ያለማውን ልማት እንዳይበላሽ። በአጋጣሚ በማህበረሰብ ተሳትፎና በጎ ፍቃድ ሴክተር ላይ በወረዳ 8 አዳዲስ እንትኖች ልማቶች ተነስተዋል። ለምሳሌ ቀለም ቀብ፣ መብራት ማስወጣት እንዳዲስ ያቀባትን ቀለም ቢጠብቃት መልሶ ባትቆሽሽ እንደገና ደግሞ ያልቀባም ካለ ያላወጣም ካለ መብራት አብሮ አውጣ ጓደኛዬ ጎረቤቴ አውጣ በእንደዚህ አቅጣጫ ተሰጥቶናል እኛው ለምን ወደ ኋላ እንሆናለን በማለት ለዚህ ልማት ማህበረሰቡ ራሱ ዘብ ይሆን። በአራዳ ክፍለ ከተማ ወረዳ 7 ግንፍሌ አካባቢ ነው የተገኘ ነው። በዚህ አካባቢ እንግዲህ በማህበረሰብ ተሳትፎ የተገነባው ማህበረሰብ አቀፍ የፖሊስ አገልግሎት ማዕከልን ነው የምንጎበኘው። ማዕከሉ ለህብረተሰቡ ምን ያህል አገልግሎት እየሰጠ ነው፣ ምን ያህል ምቹ ነው፣ ምን ያህል ዘመናዊ ነው የሚለውን እንቃኛለን። አብራችሁኑ ነው። ይህ ማዕከል በህብረተሰብ ተሳትፎ ተሰርቶ ለፖሊስ ሲተላለፍ ለህብረተሰቡ የሚሰጠው አገልግሎት አሁን በጣም የላቀ ነው። ካሁን በፊት ስንገለገልበት ከነበረውና ህብረተሰቡ ሲሳተፍበት ከነበረው በጣም የተሻለ ነው። ለስራዎቹም ምቹ ነው። ለቀልጣፋነትም አንፃር አመቺ ነው የነበረው። የመጀመሪያዋ እዚህ ላይ የነበረችው ቦታው ላይ የነበረችው ይሄ ከመገንባቱ በፊት ኮንቴነር ነበረች፣ ብረት በብረት ነች። እዛ አካባቢው ላይ ለማህበረሰብ አቀፍ ፖሊስ አገልግሎት ስራ ጋር በጋራ የሚሰሩ የሰላም ሰራዊቶች ነበሩ። የሚቀመጡበት ሰዓት ቅዝቃዜ ያለው ቦታው አቧራም አለው፣ ምቹ አልነበረም። ይሄ ተገንብቶ ከተሰጠ በኋላ ግን የህብረተሰቡ ለስምሪት የሚወጣውም አካባቢው ላይ ለጥበቃ የሚወጣውም በምቹ ሁኔታ ስለሆነ የተሻለ የስራ እንቅስቃሴና ለኛም ቀልጣፋ አገልግሎት እየሰጠ ይገኛል። ማህበረሰቡን ለጸጥታ ያላቸውን ግንዛቤ በማስረጽና እንዲሁም ደግሞ ለዚሁ አገልግሎት የሚሰጡ የሚችሉ የኮሚኒቲ ሴንተሮችን ግንባታ ማህበረሰቡን በማግባባት እንዲሁም ደግሞ ለዚሁ ድጋፍ የሚያደርጉ ቀና አመለካከት ቀና ልብ ያላቸው ባለሀብቶችን በማስተባበር ነው የኮሚኒቲ ግንባታ ያደረግነው። ያው እዚህ አካባቢ ላይ ከዚህ በፊት የተለያዩ የኮሪደር ልማት ያለበት አካባቢ ከመሆኑ ጋር ተያይዞ የተለያዩ የኮሪደር ልማት ላይ ያሉ ግብአቶች የመሰረቅና የመወሰድ ሁኔታዎች እንደሚገጥሙ በርካታ ሪፖርቶች ይደርሱናል። ስለዚህ ይሄን ለማንሳትና ይሄን ለመከታተል በሚያስችል መልኩ በጣም ስትራቴጂክ በሆነ ቦታ ላይ ነው ይሄን የኮሚኒቲ ፖሊስ ግንባታ በሁለት ወር ጊዜ ውስጥ ገንብተን ያጠናቀቅ ነው። የሆነች በቆርቆሮ ፖሊስ ስቴሽን ነበረችና እሷ ያው ለህብረተሰቡ ምቹም አልነበረችም። ለአንዳንድ ለፖሊስ ለማደሪያም ከኛ ጋር አብሮ የሚሰሩ አሉ፣ የሚያድሩ አሉ። ለነሱ ምቹ ስላልነበረች ይሄኛውን ያው ወረዳውና ክፍለ ከተማው በማየት ቦታውን ሰጥተውት ህብረተሰቡ ጋር አብሮ ተባብሮ ባለሀብትም አንድ ላይ አግዞ ይሄ እንዲገነባ ተደርጓል ማለት ነው። ሰባችሁን ትንሽ በጣም ቅርብ ነው፣ ምቹ ነው፣ ጥሩ አገልግሎት እናገኛለን። ምርጥ ነው። ይሄ ሰፈራችን ውብ ነው። በጣም ጥቅም አለ። ቅርብ ነው። በቅርብነቱ ጥሩ ነው። ሁሉ ነገር በቅርበት ሁሉ አቅመ ደካማም ወጣትም ሽማግሌ ሁሉ ይጠቀማሉ። መጥተው ትናቸው ይላሉ። ፖሊስ ወዲያው ደርሶ ችግሩን ይፈታል። ይህ ማዕከል አጋጣሚ ሆኖ ኮሪደር ጫፍ ላይ ያለ ነው። 1080 እዚህ ግንፍሌ መናፈሻ አለ። ዋና መስበር ላይ ነው። ከዋናው መስበር ከአካባቢው ውበት ጋርና አሁን እየተገነቡ ካሉ የከተማዎቹ የመንገድ የመናፈሻ የተለያዩ ህንፃዎች ጋር ተያይዞ ተመጣጣኝ አገልግሎት የሚሰጥ በነዛ ልክ ያለ ስታንዳርድ ያለው ማዕከል ነው። አካባቢ ላይ አንዳንድ ነገሮች እንትን ነበረ።
ይህ ኮሪደሩን ከመሰራቱ በፊት ጫካም ስለነበረ ትንሽ አስቸጋሪ ነው። አሁን ግን ፖሊስ ስቴሽን በዚህ በአቅራቢያ በመሰራቱ ህብረተሰቡ እንደኔም እንደሌላውም ህብረተሰብ እንደምሰማው በጣም ቆንጆ ነው። ከፖሊስ ጋር ተባብሮ ነው የሚሰራው። ማታም በሰላም ሰራዊት እየወጣ ይሰራል። ሰው በመረባረብ በጋራ በመተባበር ይህን ስራ ሰርተን ለማሳየት ይችላል። ለሌሎችም የኮሚኒቲ ሴንተሮች ሞዴል ሊሆን በሚችል መልኩ ነው ስራውን የሰራ ነው። ውስጥ ላይ አይታችሁትም ቅድም ጎብኝታችሁትም ከሆነ በርካታ ነገሮችን በውስጡ የያዘ ኦፊስ አለው፣ አዳራሽ አለው፣ የተለያየ ማረፊያ ቦታዎችም አሉት። እንዲሁም ሻወርና መጸዳጃ ቤቶችን የተለያዩ ነገሮችን በውስጡ ፋሲሊቲዎችን አሟልቶ እንዲሰራ አድርገናል። ያው ሲሲ ካሜራዎችም አሉት። እነዛን ሁሉ አሟልተን የሰራንበት ሁኔታ አለ ማለት ነው። ይሄ የምንገኝበት ቦታ ጋሽ መጋል ነው የሚባለው። በፊት እንኳን መኪና ሰው ማይሄድበትም። አሁን ግን እግዚአብሔር ይመስገን ይኸው ድልድይ ተሰራ። አሁን ሰውም ያልፍበታል፣ መኪናም ያልፍበታል። በፊት ሰው እንኳን መኪና ሰው ማያልፍበት አይሄድም ሰው። እኛም ልንፈራ ልጆቹን በዚህ አይልኩም። ልጆቹ በተለይ በዚህ ልጅ አይመጣም። ሌባም እየገባ በዚህ በቱቦ እየገባ ይሰርቅ ነበረ። አሁን ግን እግዚአብሔር ይመስገን ይኸው ቱቦ ተሰርቶ በስርዓት ተሰርቶ ይኸው መኪናም እንደልፈልግ ይሄድበታል። በህብረተሰብ ተሳትፎ የሚሰሩ ስራዎች ላይ የአዲስ ከተማ ክፍለ ከተማ ነዋሪዎች በጥሩ ሁኔታ ተሳታፊ ናቸው። ከህዝብ ተዋጥቶ የሚሰሩ ስራዎች ላይ በጣም ጥሩ እንቅስቃሴ ያለበት ሁኔታ ነው። ምናልባት ክፍለ ከተማ ያው እንደምታውቁት የተወሰነ መንገድ ጥግግት ያለበት ብዙ የማህበረሰብ ችግሮችንም በዛው ልክ የቱቦ እንደዚህ መጸዳጃ ቤት ሌሎችም በርካታ ጥያቄዎች አሉት። እነሱም በተቻለ መጠን ለመፍታት ከህዝቡ የልማት ብሮችንም እንደዚሁ የማሰባሰብ ስራ እንሰራለን። ችግሮችንም ደግሞ ለመፍታት ህዝቡ ራሱ የራሱን ችግር በራሱ እየፈታ ያለበት ሂደት አለ። በበጎ ፍቃድ ስራውም በተለያዩ የአቅመ ደካማ ቤቶች ከመገንባት አኳያ ትልቅ ሎኮስቶችንም እንደዚሁ እየሰራን ስለሆነ ምን ባደርግ ምን አካባቢ እንዴት ሊለማ ይችላል የሚለውንም ነገር ህዝቡ ግንባር ቀደም ሆኖ ፊት ሆኖ ያለውን ነገር እያዋጣ መንቀሳቀስ መስራት መቻል አለበት። እዚህ አካባቢ የጋራጅ ሰራተኛ ነው እና ተደራጅተንም ነው የምንሰራው እና የአካባቢው መጀመሪያ ድልድይ አልነበረም፣ ቱቦ ብቻ ነበር ማለት ይተላለፍ ነበር በዚህ ጋር እና በጣም የሚሸትም ነበረ ጽዳቱ ጋር ማለት ከዚህ በፊት እንደዚህም ነበር እና ደግሞ ይህም መንገድ ማንኛውም መኪና አይመላለስበትም ነበር ማለት ዝግ ነበር ማለት ነው ቱቦ ስለነበረ። ከዛ አሁን እኛ ከመጣም በኋላ ያለው ለውጥ ይሄኛውን ሰርተነዋል። ድልድዩ ከተሰራ በኋላ ከጀርባችንም ትምህርት ቤቶች አሉ። እንደዚህ ሰርቪስ በጣም ይቸገሩ ነበር ማለት በጣም ብዙ ዙር ነው የሚሄዱት ወደ አስፋልት ለመግባት እና አሁን የኛው ከተሰራላቸው በኋላ እንደልባቸው በዚህ ጋር ጠፍ ብለው በዚህ ጋር ገብተው ዋናውን መስመር ያገኙታል እነሱ። አንድ ይሄ ነው ለተማሪዎች የነበረው ጥቅም ማለት እና ደግሞ ጽዳቱ ላይ ደግሞ እንደምታዩት ነው። በፊት የነበረው በጣም የሚሸት ነበር። ሰው ሁላ በዚህ ጋር ጭራሽ ነው የማይሄደው አይደለም መኪና ማለት የግዴታ ከመንግስት አካል እስኪመጣ መጠበቅ የለባቸውም እና ይህንንም በማለት አሁን ከህዝቡ ጋር አስተባብረንም በእርግጥ ወረዳ 5ም በደንብ ተባብሮናል። እሱም በደንብ ተባብሮናል። ያለሱም ማለት ነው ግን ህዝቡም ተባብሮናል። እኛም አብረን ነው የሰራነው። አካባቢ ገጽታ ከአካባቢ ውበት ሁሉም በበኩሉ ሊሰራ ይገባል። ከመሰረተ ልማት ስራዎች አንጻር ወደ 12 የሚሆኑ የመሰረተ ልማት ስራዎች ተሰርተዋል። በዚህ አንደኛው ድልድይ ነው። ለረጅም ጊዜ በጎርፍ የተለያዩ ማህበረሰብ ክፍሎች ውስጥ እየገባ የጎርፍ ችግር የነበረበት እዛ አካባቢም ገራጆችም ሌሎችም የሚሰሩ ስራዎች ስላሉ እዛ ላይ ህዝብን በማሳተፍ ድልድይ ተሰርቷል ማለት ነው በዚህ አመት ውስጥ። ሌላኛው ፖሊስ ኮሚኒቲ ነው። በተለያዩ ወረዳዎች የፖሊስ ኮሚኒቲ ተሰርተዋል። የኮብልስቶን ጥገና ነው። በየአካባቢው ከፍተኛ የሆነ የኮብልስቶን መነቃቀል አለ። በዚህም እንግዲህ በእርግጥ አካባቢውን ህዝቡ መጠበቅ መቻል አለበት። ግን እነዚህም ከ5 ኪሎ ሜትር በላይ በራስ አቅም የኮብልስቶን ጥገና አድርገናል። እንደዚሁም አካባቢውን ለመጠበቅ እነዚህ የጸጥታ ኃይሎች የሚያርፉበት ማማዎችንም የሰራንበት ሁኔታ አለ። ሌሎች የመብራት ያልገባባቸው ቦታዎች አዳዲስ መስመሮችንም እንደዚሁ የማስገባት ስራዎችንም ሰርተናል።
በየካ ክፍለ ከተማ ወረዳ 12 ካራሎ አንደኛና ሁለተኛ ደረጃ ትምህርት ቤት አካባቢ ነው የምንገኘው። እሺ ንጉሴ ያሰፋ እባላለሁ። የለምለም አምባ ኮሚቴ ነኝ። ይህንን በህብረተሰብ ተሳትፎ እንዴት ነው የገነባችሁት? ከዚህ በፊት የነበረው የእንጨት ድልድይ ነበር። እንኳን ሊሻገሩ ማንም ሊያልፍበት ሊሞክር አይችልም። ይሄ አካባቢ እንግዲህ ይሄ ከተገነባ በኋላ ያው ህብረተሰቡ እፎይታ አገኘ። ባለው ነገር ያው እንደምታዩት ነው። በትንሽ ህብረተሰብ ነው ተሳትፎ ነው የተገነባው። ይሄን ደግሞ ሰርቶ ማሳያ ሰርተናል። ያው ሌላ ድልድይ ደግሞ ከዚህ የበለጠ አለ። ለሱ ግንባታ እያሰብን ነው ያለ ነው። አማካኝ ናት። ሁለት ብሎክ ነው የምታገናኘው። በሬተራና ለምለም አምባ የሚባል ከዚህ ወደዛ ለምለም አምባ ይባላል። ይሄ በሬተራ ይባላል። ሁለቱም ይገለገልበታል። በጣም ተማሪም ይሄድበታል። አሁን አካባቢ ህብረተሰብ በጣም ጥሩ ተሳትፎ ላይ ነው ያለው። በጣም እየተሳተፉም ነው። አሁን ያው በመዋጮ በልማት በምን ወደ ኋላ የሚል ህብረተሰብ አይደለም እዚህ አካባቢ ያለው። በጣም እየተሳተፍን ያለ ነው። ህብረተሰቡ በጣም ብዙ እንቅስቃሴ አለው። በጣም አካባቢ በማልማትም በጽዳትም በምንም ትጉ ነው ህብረተሰቡ። ፖሊስም ጥገና አለ። ብዙ የሚያስፈልግ ልማቶች አለ። እሱንም ቅስቀሳም እያደረግን ነው። በእኔ በኩልም ደግሞ ዝግጁ ነው ለግንባታ ለምንም ተሳትፎ በጣም ህብረተሰቡ የበለጠ ደግሞ ከዚህ የበለጠ ሌላም ለማልማት ዝግጁ ነን። ሁሌም ልማት መንግስት ለህብረተሰቡ ነው የሚሰራው። ህብረተሰቡ ደግሞ በእኔነት ስሜት የኔ ነው በሚል የሚሰራው ልማቶችን ሁሉ ባለቤትነት ተሰምቶት የራሴ ነው ብሎ ይዞ መስራት እንዳለበት ለህብረተሰቡ አስተላልፋለሁ። ይህንንም ተገንዝቦ እዚህ እንደ ወረዳችን በሚሰሩ የመሰረተ ልማት ስራዎች ላይ ሁሉ ህብረተሰቡ ተሳትፎ የተሰሩትንም በመጠበቅ ጭምር በማስቀጠል ጭምር እንዲሳተፍ መልእክቴን አስተላልፋለሁ። ህዝቡ ለልማቱ እጁን መዘርጋት አለበት። ያለ ህብረተሰብ ተሳትፎ ሀገር ሊለማ አይችልም። ነዋሪዎቻችን እስካሁን ድረስ በልማቱ ተሳታፊ ናቸው። በርካታ አቅመ ደካማ ቤቶችን ገንብተዋል። በበጎ ፍቃድ ስራዎችንም በማዕድን በየትኛውም ተሳታፊ እየሆኑ ነው። ይህንን አጠናክረው እንዲቀጥሉ ለልማቱም ያደረጉት አስተዋጽኦ ከፍተኛ ነው። ይህንንም አጠናክረው ከመንግስት ጋር እጅና ጓንት ሆነን እንድንሰራ በዚሁ አጋጣሚ ለተኛውን በጎ ፍቃደኛ ለህዝባችን መልእክት አስተላልፋለሁ። ህብረተሰቡን ባሳተፈ መልኩ የሚሰሩ የመሰረተ ልማቶች መልሶ ለአካባቢው ማህበረሰብ ጥቅም ላይ የሚውሉ መሆኑንና ለአካባቢውም ገጽታ ግንባታ ላይ የተሻለ አስተዋጽኦ እንደሚያበረክቱ በዛሬው ፕሮግራማችን ቃኝተናል። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ሰላም።